ሰራይሎሙ ዘንተ እስመ በዘየአምሩ ይገብሩ። ይቅርታ አድርግላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጾመ ነነዌን ዛሬ ይዘናል። ጥር 25 ቀን የ3 ቀን ጾም በረከት የምታሰጥ ከእግዚአብሔር ጋር የምታገናኝ ጾም ከሰባቱ አጽዋማት አንዷ የሆነች ጾም ይች ጾም ናት። ስለዚህን ጾም ዛሬ ጀምረናልና በኪዳኑ በቅዳሴው አሁን ደግሞ ማታ በጉባኤው ላይ በመላው ላይ እግዚአብሔርን እነሆ ፈቅዶልናልና እናነጋግረዋለን። ኪዳንም እግዚአብሔር ማነጋገር ነው። ቅዳሴም ከእግዚአብሔር ጋር መዋል ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ምህላው እግዚአብሔርን መለመን ነው። ወንጌሉ እግዚአብሔርን መስማት ነው። ለዚህ ያደረሰን አምላክ ክብርና ምስጋና ለስሙ ይሆን። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ሰራይሎሙ ዘንተ እስመ በዘየአምሩ ይገብሩ። ይቅር በላቸው፣ ይቅር በላቸው። እርሳችን ይኸው በማያውቁት ምን ማለት ነው? ኢየሱስን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁምና ማን ያለው? ኢየሱስ። የት ላይ? መስቀል ላይ ሆነ። ይገርመኛል። እኛ በተስተካከለ ቦታ ሆነን በተስተካከለ ቤተ መቅደስ በማሕሌቱ በአውደ ምሕረቱ ላይ ሆነን ትዝ አይለንም። ጌታ 6666 ግርፋት ተገርፎ ወድቆ ተነስቶ ምራቅ ተተፍቶበት በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ይገባሃል ተብሎ አክሊል የብረት አክሊል በጭንቅላቱ ላይ ተሰክቶ በአንገቱ ወጥቶ ስጋው ተቆርሶ ደሙ ፈሶ መስቀል ላይ ሆኖ የሚያደርጉትን አያውቁምና አባቶች ይቅር በላቸው ሲል እንሰማለን። ርዕሳችን ምንድን ነው? አባቶች ይቅር በላቸው። ምንድን ነው? የሚያደርጉትን አያውቁምና። የሚጠቅመውን የሚረባውን አያውቁም። የማይረባውንና የማይጠቅመውን ነገር ያደርጋሉ። የሚጠቅመውንና የሚረባውን ነገር ወደ ጎን ያደርጋሉ። የሚያደርጉትን አያውቁምና አባቶች ይቅር በላቸዋል። ነቢዩ ሙሴን እስቲ እንመልከተው። በዘጸአት ምዕራፍ 32 ላይ ምን አለ? አሁን ይህን ኃጢአታቸውን አትቁጠርባቸዋል። ምን አትቁጠርባቸው? የትኛው? ጣዖት አምልከዋል፣ ለጣዖት ሰግደዋል፣ እግዚአብሔርን ረስተዋል። አንተ እኮ አለ ሙሴ ማለት ነው ከግብፅ አውጥተህ የኤርትራን ባህር አሻግረህ እንጀራ ቢጠይቁ እንጀራ ወርደህ ውሃ ቢጠይቁ ጥንጫ ላይ አፍልቀህ ይልቁንም ደግሞ ጫማቸው እንዳያልቅ ልብሳቸው እንዳይቀደድ ከሰማይ ፀሐይ እንዳይመታቸው በደመና ከምድር እንቅፋት እንዳይመታቸው በደመና ከጎን ጠላት እንዳያቸው በደመና በግራም ጠላት እንዳያቸው በደመና ጋርደህ ከፊት ጠላት እንዳያቸው በደመና ጋርደህ ከኋላም ጠላት እንዳይመለከታቸው በደመና ጋርደህ እንደገና ደግሞ መንገድ ደግሞ እንዳይጠባቸው የ3 ቀን መንገድ አልፎ አንድ ደመና መንገዱን እንደ ጊሪደር እንዲያስተካከል አድርገህ በ7 ደመና የመራኸው ሕዝብ አንተን ትቶ ጣዖት ያመልካል። ለአንተ ትቶ ለጣዖት ይሰግዳል። አንተን ትቶ የእጁ ስራ የሆንከው ሰው ለእጁ ስራ ይሰግዳል። ስለዚህ እርግጥ ነው እንጨት ይጨሳል፣ ሰው ይበድላል። ከእንጨት ጭስ ከሰው በደል አይጠፋምና ይቅር በላቸው፣ አጥፍተዋል። እንደሚበድሉ ታውቃለህ። ስታወጣቸው ከግብፅ የላከኝ እኮ አውጣቸው ብለህ ሂድና ለፈርዖን ዘጸአት 5 ላይ ያገለግሉኝ ዘንድ ሕዝቤን ልቀቅ ብለህ አስለቅቀ በ9 መቅሰፍት በ10ኛው ወቅት ይዘውጣል። ከዚያም ይከተላል በኤርትራ ባህር እሱ ይሰጥማል፣ አንተ ትሻገራለህ ብለህ ያ ሁሉ ሆኗል። አሁን ላይ ያወጣኸው ይህ 600 ሺህ ሕዝብ እንደሚበድልህ እንደሚያሳዝንህ ታውቃለህ። ከነሱ ስህተት ካንተ ምሕረት አይጠፋምና አትቁጠርባቸው፣ ይቅር በላቸው። በቃ ይህን ኃጢአት ይቅር በል። ይህን ማተል ከሆነ አለ ወደምስስ ስሜ ውስተ መጽሐፈ ሕይወት፣ ስሜን ከሕይወት መጽሐፍ ደምሳ። ማን ነው? ነቢዩ ሙሴ። ይህን ነው እንግዲህ ኢየሱስ ክርስቶስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። አያችሁ፣ ይቅርታ ሰው በሀብቱ በክብሩ በስሙ በመብቱ ወይም በሕግ ሲበድል የበደሉን መልስ ባይጠይቅ ብድራትን ባይፈልግ ቂምና በቀልም ባይዝ ነገሩ ቀርቶአልና ይቅርታ አድርግ ማለት ግድል የለም። ሰው ወይ በሀብቱ ሰው ሊበድል ይችላል፣ ወይም ደግሞ በሀብቱ ሊበደል ይችላል። ሰው በክብሩ ሊዋረድ ይችላል፣ ወይም ደግሞ የሰው ክብር ሊያዋርድ ይችላል። ሰው በስሙ
ሰዎች ሊመጡበት ይችላሉ፣ በክብሩ ሊመጡ ይችላሉ። ሰው ግን በማንም ሆነ በማንም ይቅርታ ያስፈልጋል። ይቅርታ በማቴዎስ ወንጌል ምዕራፍ 5 ላይ እንደምናስበው ምንድን ነው መስዋዕት ልታቀርብ ሄደህ እግዚአብሔር ቤት በር ላይ ስትደርስ ይቅርታ ያላደረክልህ ሰው እንዳለ ትዝ ቢልህ መስዋዕቱን አስቀምጠህ ሂድና ይቅር በል። ቢበድልህም ይቅር በለው፣ ብትበድለውም ይቅር በል። እሺ ካለ በጎ፣ እሺ ካላለ አንተ ይቅር ብያለሁ ብለህ መስዋዕቱን አቅርብ። በሱ በኩል አይቀበል፣ አንተ ግን ይቅር በል። የማቴዎስ ወንጌል ምዕራፍ 6 ላይ እንደምናየው ስንጸልይ አባታችን በሰማያት የምትኖር ቤት ልልናው ነው፣ በሰማያት የምትኖር ስምህ ይቀደስ፣ ፈቃድ ይሁንልኝ፣ ስምክን ላመስግን፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች በመላእክት ከተማ ማለት ነው፣ እንዲሁም በምድር ትሆናል። በእኛ በደቂቀ አዳም ማለት ነው። ጌታ ሲወለድ በቤተልሔም ሰማያውያን መላእክት ምድራውያን እረኞች አንድ ላይ ተገናኝተው ሲያመሰግኑ ምን አሉ? ስብሐት ለእግዚአብሔር በሰማያት በመላእክት ከተማ ማለት ነው፣ ወሰላም በምድር በደቂቀ አዳም ማለት ነው። ይህን ነው የሚናገር። ስለዚህ ፈቃድ በሰማይ እንደሆነ በመላእክት ማለት ነው፣ በእኛም በምድር ይሆንልን። ከማውድ ሲሳየን አለ የዕለት እንጀራ ስጠን። ሲሳየን ዘለለለት የዕለት እንጀራ ስጠን። እኛም የበደሉንን ይቀር እንደምንል አንተም እኛን ይቀር። ይሄ ነው እንግዲህ አሁን እኛ ይችን አናስባት። እኛም የበደሉንን ይቅር እንደምንል አንተም ደግሞ እኛን ይቅር በል። ይሄ ነው እግዚአብሔር ይቅር እንዲለን እኛ ይቅር ማለት አለብን። እኛ ሰውን ይቅር ካላል እግዚአብሔር እንዴት አድርጎ እኛን ይቅር ይለናል? በአንተ ሊደረግብህ የማትወደውን ነገር በጓደኛ ላይ አታድርግ ይላል። ስለዚህ ምንድን ነው የሚለው? ብድራትን ባይፈልግ ቂምና በቀልም ባይጊዝ ግን ሰው በየትኛውም ጊዜ ግን ይቅርታን ገንዘቡ ማድረግ አለበት ነው የሚለው። ነህምያ 9:17 ላይ እግዚአብሔር ይቅር ባይ ነው ይላል። ማለት እግዚአብሔር ሰው ይቅር ሊልም ላይልም ይችላል፣ እግዚአብሔር ግን ይቅር ባይ ነው። እኔ አንዳንድ ጊዜ እኮ ሰዎችን ሽማግሌዎች ሰብሰብ ብለው ያስታርቋቸውና ምን ይላሉ? ዞር ብሎ እኔ እኮ ለሽማግሌዎች ብዬ ነው እንጂ እኮ ከሆዴ እኮ ቂምና በቀል አልወጣልኝም እኮ ይላሉ። እንደገና ማለት ነው እና አባ ከሌም ብዬ እናቶ ከሌም ብዬ ለእነሱ ብዬ ነው እንጂ የታረኳት ወይም የታረኩት ቂምና በቀል ልቤ ላይ አልወጣም። የበደለ በደል እንዴት ሊወጣ ይችላል ይላል ሰው ማለት ነው። ግን ምን አለ? እግዚአብሔር ይቅር ባይ ነው። አዩ ለዚህ ነው አባት ሆይ ይቅር በላቸው፣ ምንድን ነው የሚያደርጉትን አያውቁምና። መጥፎውን እያደረጉ መልካሙን ይተውታል። ስለሚጠቅመው ነገር ሳይሆን ስለማይጠቅመው ጊዜያቸውን ያባክናሉ። ስለዚህ ይቅር በላቸው የሚለው ይህን ነው። ኢሳይያስ 55:7 ላይ ምን ይላል? እግዚአብሔር አለ የይቅርታ አምላክ ነው። ይልቁንም እግዚአብሔር ሕዝቡን ይቅር የሚል አምላክ፣ ይልቁንም ደግሞ ምንድን ነው የሚለው? በይቅርታ ውስጥ እግዚአብሔርን ወአልቦ ዘይመስሉ እግዚአብሔርን በይቅርታ የሚመስለው የለም። ማን ይመስለዋል? ስጋው ተቆርሶ ደሙ ፈሶ አጥንቱ ተጨርቶ መስቀል ላይ ሆኖ ይልቁንም ደግሞ ሰዎች ምን አድርገውታል? በድለውት ሰዎችን ይቅር ያለ እንደ እግዚአብሔር ያለ ማን አለ? ማንም የለም። ለዚህ እኮ ነው ኢሳይያስ ምን አለ? እንደ በግ ከመበግ የዋህ ይህን በጧት በዚህ በመልካ ሕማማትም ተብሏል። ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት ትኩን ለቤዝ ወሰን ዘሐለፍከ አጸደ ግፍ እንደ የዋህ በግ ወከመላይ መግዝ እንደተገዛ የፍሪዳ ላምም መስዋዕተ መድኃኒት ትኩን ለቤዝ ወሰን ሰውን ለማዳን መስዋዕተ መድኃኒት ሰውን ለማዳን የሰው መዳን መድኃኒት ተወዝ ዘንድ ሐለፍከ አጸደ ግፍ። የሚገርም ነው ግን ሰው ሊደርስበት የማይችል መከራ አንተ ገባሃል። ቅዱስ ጴጥሮስ ደግሞ ምን ይላል? ደግሞ የእኛን በደል ተሸክሞ ወደ መስቀል ወጣ አለ። ወደ መስቀል የእኛን በደል ተሸክሞ ወጥቶ እነሆ ምን አደረጋለ? ስጋውን ቆርሶ ደሙን አፈሶ ዓለሙን ይቅርታ አደረገ፣ ለዓለሙ ይቅርታ አደረገ ይላል። ይህን ነው የሚነግረን። ይቅርታን ስናስበው በዚህ መልኩ ማለፍ አለብን። ዘሐለፍከ አጸደ ግፍ አለ። የግፍ ጡጫ፣ የግፍ ግልምጫ፣ መውደቅ፣ መነሳት፣ ምራቅ መተፋት፣ በልምጭ መገረፍ፣ በጅራፍ መገረፍ፣ ሆምጣጤ መጠጣት፣
በ5 ምስማር መቸንከር፣ በጦር መወጋት፣ ከራስ ላይ ቁጥሩ የማይታወቅ የብረት አክሊል ደፍቶ ስለኛ ራሱ ብትስጥስጥስ። ይህንን ማሰብ ያስፈልጋል። በክርስትና ውስጥ ሲያልፉ ይሄ ትዝ ይለን ያስፈልጋል ማለት ነው። ኢሳይያስ 5:7 ላይ ምን ይለናል? እንግዲህ ነቢያት በእያንዳንዱ ነገር ጽፈው አስቀምጠዋልና እንየው። እግዚአብሔር በሚገኝበት ጊዜ ፈልጉት። ይሄ ነው እንግዲህ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ እርሱም ብዙ በደላችሁን ይተውላችኋልና። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እስቲ እንመልሰው። እግዚአብሔር በሚገኝበት ጊዜ ፈልጉት። በይቅርታ ማለት እኮ ነው። ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው። ይቅርታ ማለት ይሄ ነው። ወደ እግዚአብሔርም ይመለስ። ተመለሱ ሀቤ በጾም በጸሎት፣ በጾምና በጸሎት ወደ እኔ ተመለሱ። በይቅርታ ማለት እኮ ነው። ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ እርሱ ብዙ በደላችሁን ይተውላችኋልና። አሳቢ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር እንደሚርቅ እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው አለ። ስለዚህ እግዚአብሔርን በምታገኙበት ጊዜ ፈልጉት፣ ፈልጉት። እሱ ደግሞ ቅሩብ እግዚአብሔር ለየዋሃን ልብ፣ እግዚአብሔር ለሚፈልጉት ሰዎች ምንድን ነው? ቅርብ ነው አለ። መዝሙር 33 ላይ ምን ይላል? እግዚአብሔር ለሚፈልጉትና ለፈለጉት ሰዎች ቅርብ ነው። እግዚአብሔር በነገራችን ላይ ሩቅ አይደለም፣ ቅርብ ነው። እኛ እንዴ ምንድን ነው የሚለው ቅዱስ ዳዊት? ሁልጊዜ እግዚአብሔርን አየዋለሁ አለ። ዘልፈ ሬዮ ለእግዚአብሔር ቅድሜ በሁሉ ጊዜ፣ እግዚአብሔርን ሁልጊዜ አየዋለሁ፣ ሁልጊዜ ከእኔ ጋር ነው አለ። እና እግዚአብሔር ከኛ ጋር ካልሆነ ሌሊት ተኝተን እንዴት እንደምናደርስ እናስበው። አፍንጫ አለ፣ ጆሮ አለ፣ አፍ አለ። ይህ ሁሉ ተከፋፍቶ ማን ነው ሲጠብቀው የሚያለው? ናሁ እይደቅስ ወእይነውም ዘያዕቆብ ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ከእኛ ጋር ባይሆን ቢያንቀላፋ እንዴት እኛ ሰላም እናገኛለን? ይህን ነው የሚነግረን ዳንኤል 9 ትንቢተ ዳንኤል ምዕራፍ 9 ቁጥር 10 ላይ ደግሞ ዳንኤል ያለውን ደግሞ እንመልከት። እግዚአብሔር እንግዲህ ሊያስተምረን ስለፈለገ ምን ይላል? ለጌታ ለአምላካችን ምሕረትና ይቅርታ ነው። ለጌታ ለአምላካችን ምሕረትና ይቅርታ ነው፣ በእርሱ ላይ አምፀናልና በባሪያዎቹም በነቢያት እጅ በፊታችን በአኖረው በሕጉ እንሄድ ዘንድ የአምላካችን የእግዚአብሔር ቃል አልሰማንምና እስራኤልም ሁሉ ሕግን ተላልፈዋል፣ ቃልህንም መስማትን እምቢ ብለዋል። በእርሱ ላይ ኃጢአት ሰርተናልና መርገምና በእግዚአብሔር ባሪያ ሙሴ ሕግ የተጻፈው መሐላ መጣብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችን ላይ በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረው ቃል አለና በኢየሩሳሌም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። ሙሴ ይቅርታን እንደጠየቀ እኛም እግዚአብሔርን ይቅርታ እንጠይቀው። እግዚአብሔር የይቅርታ አምላክ ነው ይላል ዳንኤል። ይህ ነው የሚናገር። ሰው ኃጢአቱን ባይተው እግዚአብሔር አንድ ቀን ይቀጠዋል። ሰው ኃጢአቱን ባይተው እግዚአብሔር ይቅር ሊለው አይፈቅድም። መተው አለበት ኃጢአቱ። ኃጢአቱን ሲተው እግዚአብሔር ይቅር ሊለው ፈቃደኛ ነው። ሰው ኃጢአቱን ባይተው እግዚአብሔር ይቅር ሊለው አይፈቅድም። ትንቢተ ማነው? ዘዳግም 29:19 ኤፌሶን 5:7 ኃጢአትን ትቶ ይቅርታ መጠየቅ ነው። ኃጢአትን ወለብሳ ለመርገም አለ ልበ አምላክ መርገምን ለብሶ ኃጢአትን ለብሶ በደልን ለብሶ ሰው ይቅርታ ሊያገኝ አይችልም። ይህ ነው የሚናገረው። በማቴዎስ ወንጌል ምዕራፍ 26-28 ላይ እግዚአብሔር ይቅር የሚል አምላክ ነው። ይቅር የሚል አምላክ ነው። በማቴዎስ ወንጌል ምዕራፍ 26-21 ላይ 28 ላይ እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር የሚል አምላክ ነው። በነገራችን ላይ ምንድን ነው የሚለው? ማን እንደ እግዚአብሔር? ሐናም ሳሙኤል እንደ እግዚአብሔር ያለ ማን ነው? ወአልቦ ከመ አምላክነ፣ እንደ አምላካችን የለም።
ጸና ልቤ በእግዚአብሔር ጸና ወተለዓለ ቀርኔየ ቀንዴ በእግዚአብሔር ዘንድ ከፍ ከፍ አለ። ክብሬ ማለት ቀንድ ማለት ክብር ማለት ነው። እስመ አልቦ ከመ እግዚአብሔር እንደ እግዚአብሔር ያለ የለም። ዋኖ ጻድቅ ከመ አምላክነ እንደ አምላካችንም ጻድቅ የለም። ይቅር ባይም መሐሪም የለም። እንደማን እንደ እግዚአብሔር ያለ የለም የሚለውን ነው የሚተረጉ ማለት ነው። የማቴዎስ ወንጌል 26-28ን እንመልከተውና ትምህርታችን እንጨርሳለን። ምንድን ነው የሚለው እዚህ ጋር 28 ላይ ሲበሉም ጌታችን ኢየሱስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። በአባቴ መንግሥት ከእናንተ ጋር አዲሱን እስከመጠጣበት እስከዚያች ቀን ድረስ ከዛሬ ጀምሮ ከዚህ ወይን ፍሬ አልጠጣም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ተመለሱ የሚል ነገር አለ። ምን አለ? ኃጢአትን ለማስተስረይ የሚቆረስ ሥጋና የሚፈስ ደም ነው። የይቅርታ ማለት ነው። ለሐዋርያት የነገራቸው ነው። ሥጋውን ቆርሶ ደሙን አፍሶ ዓለምን ሲያድን ለኃጢአት ስርየት የቀረበ ይሄ ነው አለ። ይህን የተናገረው። ሌላ የመጨረሻው የማቴዎስ ወንጌል 6:12 ቅድም የተናገርነው ነው። ይቅር በል ወይም ደግሞ ይቅር ባይነት የእግዚአብሔር ስራ ነው። እኛ አልተረዳኑምና ትልቁ የእግዚአብሔር ስራ ይቅር ባይነት ነው። እኛም የበደሉን ይቅር እንደምንል አንተም በደላችን ይቅር በለን ብለን ልንጓዝ የሚገባን የእግዚአብሔር ስራ ትልቁ ምንድን ነው ካልን ይቅርታ ነው። እንደውም ምን ይላል? በድሉ አኩርፉ፣ ነገር ግን እስካያርብ ፀሐይ ከጨለመ በኋላ ግን ይቅርታችሁን አድርጉ። ከዚህ በኋላ ተቆጡ ለጊዜው፣ ግን ፀሐይ ሳይጠፋ ምን ሆነ ይቅርታ አድርጉ ይላል። ይቅር ባይ ነህና የበደሉህ ነው ይላል ዘማሪው። የበደሉትን ይቅር የሚል እጁን ዘርግቶ ስለ ሰው ልጆች በደል በሚስማር የሚቸነከር፣ በጦር የሚወጋ፣ በጅራፍ የሚገረፍ፣ ሆምጣጤ የሚጠጣ፣ የብረት አክሊል የሚጎናጸፍ ማን አለ? ማን አለ? እግዚአብሔር ለእኛ ያላደረገው ምን አለ? ምን አለ? ገላትያ 3 ላይ እናንተ የገላትያ ሰዎች እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ እንደተሰቀለው ነው ተስሎ ይታያል አለ። ለዚህ ነው ብክይዎ ለሕዝቦ ለታፈቀሩ የምትወዱት ብትኖሩ ፈጽማችሁ አልቅሱለት፣ ለእናንተ ይቅር ሊል እነሆ በመስቀል ላይ ተንጠለጠለ። በመስቀል ላይ ተንጠልጥሎ ይቅር አለ። ከክርስቶስ ሞት በኋላ መጀመሪያ የድንጋይ ናዳ የወረደበት ቅዱስ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ ምንድን ነው ያለው? የሚገርመው ነገር ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ስለ ኢየሱስ ክርስቶስ ሲያስተምር አንተ ከየት የመጣህ ነው ብለው በድንጋይ ወገሩት። እሱ ግን እየተወገረ ሥጋው እያለቀ አጥንቱ እየረገፈ ደሙ እየፈሰሰ የኔን ነፍሴን ተቀበል እነሱን ግን ይቅር በላቸዋል። አየው፣ ይሄ ነው ይቅርታ ማለት። ይቅርታ ማለት ይሄ ነው። ይቅርታ ማለት ይሄ ነው። ለዚህ ነው አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና። አሁን ስንጾም ጾመነ ነው ይሆናል። መጾም ያለብን ይቅርታ አድርገን ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይሆንም። ይቅርታ ሳያደርጉ ጾም የለም። ይቅርታ ሳያደርጉ ጸሎት የለም። ይቅርታ ሳያደርጉ በረከት የለም። ስለዚህ ስንጾም ይቅርታ ማድረግ ያስፈልጋል። ከተጣላነውም ጋር ካልተጣላነውም ጋር ይቅር እንባባል ብሎ ይቅርታ ብሎ ነው ጾም መጀመር። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አሁን ከ11 ሰዓት ጀምሮ በደብረ ይድባቤ ቅዱስ ያሬድ ቤተክርስቲያን ምህላው እንዲሁም በተጋበዙ መምህራን ዘማሪያን የወንጌል አገልግሎት አለ። ተሳተፉ፣ አብረን እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ሰላም ያደርግልን። ጾሙን የሰላም የጤና ይልቁንም ደግሞ ለሀገር ምሕረት የሚያመጣ ለታሰሩት መፈታትን፣ ላጡት ማግኘትን፣ ለታመሙት ድህነትን፣ ለተሰደዱት መልስን የሚያመጣ ተስፋ ለቆረጡት ተስፋ የሚያሰጥ ጾም ያደርግልን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።